በመጀመሪያ ደረጃ ብሩኬ ማለት ነው ሀይሚን አግባትና ውለድላት አለ። ይሄ በጣም ነውር የሆነ አጸያፊ ቃል ነው። በነገራችን ላይ ወንድምና እህት አይጋባም፣ ወንድምና እህት አይወልድም። በክርስትና እምነት በሙስሊምም ቢሆን ወንድምና እህት እኔ አይቼ አላቅም። ሲቀጥል ይሄ ምን አይነት ንቀት እንደሆን በደንብ ያሳያል። ከዛ ቀጥሎ ደግሞ ሀይሚ ለምንድን ነው ብሩክን የምትቆጣው? ኤፍሬምንስ ለምን አትቆጣም ላላችሁት ማለት ነው። ኤፍሬም አንድ ቃል አልተናገረም። ትናንትና ሙሉ በሙሉ ወለ የስድብ ናዳ ሲያወርድበት የነበረ እዛቻ ሲዝትበት የነበረ ሲናገር የነበረው ብሩኬ ብቻ ነው። ቪዲዮን እስከ መጨረሻ ዩት ከመግቢያ እስከ መጨረሻው ድረስ ኤፍሬም ምንም የተናገረ ነገር የለም። አሁንም ቢሆን ይመለከተኛል የሚል ቃል ብቻ አውጥቷል። ሲቀጥል ደግሞ ማድረግ ያለብን ነገር አድርገ ከእሷ ጋር መሆን ትችላለህ ብሎ ተናግሯል እንጂ ሌላ እንደዚህ የተዘረፈጠ ቃል ምንድን ነው ያለው? ጅል ህፃን ማለት ምን ማለት ነው? ረድድ የዘንድሮ እናንተ ምን ይሻ ጅል ማለት ጅል ህፃን አላለም። ኧረ ተው ማርያም ጅል ማን እንደሆነ እኔ እንጃ መገመት አይከብዳችሁም ብዬ አስባለሁ። ማን ነው ጅል? እስኪ አሁን እዚህ ጋር ማለት ነው ይቅርታ አዛገው ኤፍሬም ማለት ነው። ኤፍሬም ነው ጅል ወይስ ቡራ? ጅል ማለት አሁን እንዴት ነው? አሁን ሰውን እህትን አግባትና ትውለድልህ ማለት እረብስማ አማርኛ ተቀቅሎ ተጋግሮ ተበላ ማለት አሁን ነው እዴ አይባልም። በጣም ነውር ነው የምር። እንዴት ነው ወንድሜን አሁን አግባት? ኧረ ንቀት፣ ንቀት በዛ ላይ እጁን መሰንዘሩ እና ሀይሚ አሁን ኤፋና ላይ እንዳላይ ብላ ገፍትራ ብሩጋ ለምን አልሆነችም ነው? ኧረ ሰላም ነው፣ እንዴት ነሽ? ባልባዳ ነው ሀቢብቲ፣ ባልባዳ ነው። ባል የሆነ ጊዜ ገፈታትሮ ይሄዳል። ወንድማችሁ ግን የሆነ ነገር ስትሆኑ ቢያንስ ያዝንላችኋል። በሆነ ነገር ብትጣሉ እንኳን የሆነ ሰዓት ላይ ከእናንተ ጎን ነው፣ የትም ሊሄድ አይችልም። ስትከፉ ከእናንተ ጎን ነው የምታገኙት። ወንድ ልጅ ግን ባዳ ግን ማለት ነው እናንተ የሆነ ሰዓት ከተለያችሁት ካላስ እናንተን ረስቶ ሌላ ሴት በህይወቱ አስገብቶ ዘና ፈታ እያለ ነው። እስኪዩ ማርክና ሄለንን፣ አዎ ያኔ በጣም የሚዋደዱ ሰዎች ነበሩ፣ ግን ተለያዩ። ሲለያዩ ዊና ነበረ። ዊና እስካሁን ድረስ ከሄለን ጋር አለ። ዊና የሆነ ነገር ስትሆን ሄለን ይመጣል። ማርክ ግን እስከ መጨረሻው ዞር ብሎ ማይቷት አያውቅም። ገባችሁ አይደለ? ሁሌ ከሴት ጋር ነው የሚላላጠው። እና ወንዶች እንደዚህ ናችሁ ልላችሁ ፈልጌ ነው። እና ሀይሚ ወንድሟን ገፍተራ ከብሩክ ጋር ሙሉ በሙሉ መሆን አትችልም። የማትሆንበት ምክንያት ደግሞ ብዙ የሚያጠራጥራት የሚያስፈራት ነገር አለ። ከብሩክ ጋር እንዳትሆን የሚያደርጋት በዛ ላይ ሀይሚ አሁን ላይ ብሩክን ሙሉ በሙሉ አታምነው። ምክንያቱም ከአሁን በፊት የተፈጠሩ ችግሮች ስላሉ እነዛን ነገሮች ስላልተፈቱላት ሙሉ በሙሉ ብሩክ ላይ እምነት የላትም ሀይሚ። ምክንያቱም ነገ ይሄዳል፣ ነገ ሌላ ሴት ያመጣብኛል፣ ብቻ ብዙ ጥርጣሬ በአእምሯ ውስጥ አለ። ስለዚህ ሀይሚ ላይ ባትፈርዱ በጣም ደስ ይለኛል። ሁለቱንም መምረጥ አትችልም ሀይሚ። አሁን ብሩኬንም አልፈልግም አላለችም፣ ኤፍሬምንም አልፈልግም አላለችም። ኤፍሬምን በእኔ ህይወት አያገባም አላለችም። ትልቅ ወንድሟ ስለሆነ ትእዛዙን አክብራለች። እሷ ራሷም መውጣት ስለምትፈልግ ሲጀምር መጀመሪያ ወጥታ ነበር አይደል? እንደምነው አንተ እንዳልወጣች የኔ ወንድም ፍራንክ አርጎች ነበር አላለም እንዴ? ያንተ ወንድም እኮ ፍራንክ ያደረገው ምንም ሳትጣሉ ፍቅር እየነበራችሁ ነው እንጂ እንደዚህ ተጣልታችሁ እንደዚህ ብዙ ነገር አድርጋ ምናምን አይደለም። ይሄን ከዛ ጋር ተነጣጠር። ያኔ ፍቅር ነበራችሁ፣ ፔስ ነበራችሁ፣ አልተጣላችሁም። አሁን ግን በጣም ብዙ ችግር ስለተፈጠረ ነይ ውጪ ከዚህ ቤት። እዚህ ቤት እየመጡ ከዚህም በኋላ ሌላ ብዙ ነገር ልትሆኝ ትችያለሽ በማለት ነው ኤፍሬም እያስወጣት ከዛ ቤት እንጂ ምንም ሰላም ሆናችሁ በመሀላችሁ አልገባም። ሰላም ሆናችሁ በመሀላችሁ ገብቶ እሱ አይሆንሽም በህይወትሽ ውስጥ አስውጭው ቢላት ምን አደረገ ብለን አስተያየት እንሰጥ እንችላለን። ግን አሁን እውነት ነው ኤፋ ትክክል ነው እያልኳችሁ ያለሁት። ሀይሚና ብሩክ አብሮ ለመሆን ኤፍሬምን መውቀስ አያስፈልግም። ብሩኬን ብትሆን ኤፍሬምን መውቀስ አያስፈልግህም። ህፃን ነው፣ ጩጬ ነው፣ ጅል ነው። ከጓደኞች እስከ ወንድሞች የሀይሚን ወንድም እንድትሳደብ አንፈልግም። ማንም አይፈልግም። ሀይሚ ራሱ አትፈልግም፣ እኛም አንፈልግም፣ ኦዲየንሶችም። ምክንያቱም አንዲት የምትወዳት ሴት ቤተሰቧ እንድታከብርላት እንፈልጋለን። የመላጣ ልጅ ትላለ እንዴ? የመላጣ ልጅ የመላጣ ልጅ ማለት እኮ እሱንም አባቱንም ነው የሰደኩ። ይህን ማወቅ አለብህ። እና የሁሉ ነገር ብለው ኤፍሬም ደግሞ ሊብስበት እንጂ ሊሻለው አይችልም።
በጉልበት አትተማመን። ሀይሚን ብትሆን ወንድሞቿን እንድትሰድባት አትፈልግም። በአጠቃላይ ግን ማለት ነው የሚሻላችሁ መሰዳደቡ መነቋቆሩ አይደለም። የኛ ማስተያየት ኤፍሬም ትክክል ነው፣ ብሩክ ትክክል ነው፣ ሀይሚ ተሳስታለች፣ ሀይሚ ትክክል ናት የሚለው አስተያየትም አይደለም የሚያስታርቃችሁ ዋናው ነገር ብሩኬ አስተካክል የተባልከውን ነገር ማስተካከል ነው። ብሩኬ መፍትሄውም ችግሩም አንተ ጋ ነው ያለ። አንተ ለችግሮችን ፈተህ ሀይሚን ወደ ራስ ማቅረብ ያለብህ እንጂ በመዛት በመሳደብ አይደለም። እስከነ ችግሮች አይደለም። መጀመሪያ ሀይሚ መች አንተ ጋር ሆነች? መጀመሪያም እኮ ቦታ ነበር። እዛ ቤት የወሰድካት እኮ ታማ ራሷን ስዛ ስለወደቀች ሆስፒታል ወስደ መልሰው ወደ ቤት አስገባት እንጂ መጀመሪያ ሀይሚ እኮ ሻንጣዋን ይዛ ወጥታለች። እንደፈለጋችሁ ሁኑ ብላ ወጥታለች። ከዛ ስትታመም በዛ አጋጣሚ ደግሞ ወደ ቤት መለስካት። ፍራሽ ላይ ሁሉ ተኝታ ነበር የነበረችው። ከዛ ደግሞ ዱባይ እንሂድ እሺ እናምልጥ ከዚህ ነገር ስትልህ አልሄድም አልክ። ከዛ አልሄድም ስትላት በቃ ዱባይም ይዟትም ካልሸሽ እዚህም ሆናችሁ ችግር ከተፈጠረ በቃ እኔ ወስዳታለሁ ብሎ ወንድሟ ወሰዳት። እዚህ ጋር ምንድነው ጥፋቱ ነው? የኤፍሬም ጥፋት ምንድን ነው? ማስተካከል ያለብን ነገር አስተካከል ተባለ እኮ ብሩክ። ግን ከማስተካከል መዛትን ነው የመረጠው። ከዛ ደግሞ አንዳንድ ቅራቅንቡ ሰዎች ማለት ነው አግባት ምናምን የምትሉ ባለጌ ሰገጤዎች ከመቼ ወዲህ ነው ወንድምና ተጋብቶ የሚያውቀው? ሲቀጥል ደግሞ ማለት ነው ብሩክ የትክክል ነው፣ ኤፍሬም ለጥቅም ነው፣ ሁለቱ መተው አጨናነቋት ምናምን የምትሉ ሰዎች ምንም ጥቅም የሚባል ነገር የለም። መጠቀም ከፈለገ ካሁን በፊት በብዙ መንገድ እንደሱ ወንድሞች መጠቀም ይችል ነበር። እያስመሰለ እንደሚወዷት እያስመሰሉ እናትየው ባለፈው እንዴ ነው ለጎረጣ ሀይሚ ስታያት ነበረ እንደሚወዷት እያስመሰሉ መብላት ይችላሉ። ገንዘቧ ሙጥጥ አርገው በሷ መሸቀል ይችላሉ። ገባች አይደለ? ስለዚህ ብሩኬ ከመዛት ከመሳደብ ምናምን የወንድ ልጅ ክብር ከማንካት የእሷን ወንድም ክብሩን እየነካ ከምትሰድበው ብታከብረው ጥሩ ነው፣ እንደ ሀሳብ ማለት ነው። ምንም ይሁን ምንም ይበልህ እህቱ ናት፣ ታላቅ ወንድሟ ነው። ቢሰድብ እንኳን እሺ ብለ ጥፋቴ ነው አስተካክላለሁ እንጂ በዚህ ልክ ያዙኝ ልቀቁኝ፣ ካልተማታው፣ ካልተሳደብኩ፣ ካልቦነቀልኩ ይሄ ማይሆን ነገር እኮ ነው፣ ማይሆን ነገር ነውና ቤተሰብ ነው። ገባቸው አይደለም? ማንም ሰው ቤተሰቡ ክብር እንዲነካ አይፈልግም። ሴት ልጅ ስትወዳት ቤተሰቧንም ስትወድላት ነው ደስ የሚላት። ያንተን ቤተሰብ እንደምትወድልህ አንተም የሷን ቤተሰብ መውደድ አለብህ። ሲቀጥል ሀይሚ አሁን ብሩክንም ኤፍሬምንም አልመረጠችም። ሁለቱንም ተረጋጉ ነው እያለች ያለችው። ብሩኬ እንደምትፈልገው ነግራለች፣ ግን ደግሞ ኤፍሬምን ደግሞ እንዲነካባት አትፈልግም። ቤተሰቦችን አክብርልኝ፣ ችግርን አስተካከል፣ ከዛ አብረን እንሆናለን ነው በቃ። የሀይሚም ጥያቄ ይሄ ነው። ኤፍሬምን ቢሆን ችግሮችን አስተካክል፣ ከዛ በኋላ አብራችሁ ትሆናላችሁ አይነት ነው መልሱ። መጀመሪያ ችግሮችን ፍታ እያለው ነው። እና ብሩኬ ከመሳደብ እሱን ከመናቅ ንቆታል እኮ ጭራሽ። ብሩኬ ኤፋን ኦ ማይ ጋድ እንዴት እንደናቀው በቃ እንደ ወንድ ሁሉ አይደለም እያናገረው ያለው። የሆነ እንደ ምን ልበላችሁ የሆነ አልፋጅ ሰው አለ አይደለ? ጠልዛለሁ ምናምን አይነት ሀሳብ እና እንደ ወንድማ ሁሉ አላየውም፣ እንደ ትልቅ ሰው ሁሉ አላየውም። የሆነ እንደ ህፃን እንደ ጩጬ ነገር እንደዛ ነገር ነው እያየው። እና ንቀት ከማሳየት ይልቅ ጥያቄ መጠየቅ፣ ምንድን ነው ፍላጎትህ? እንዴት ነው አድርጌ የማስተካክለው? ወንድም ነው። አጭርም ይሆን መጎጥም ይሆን ድሃም ይሆን ሀብታምም ይሆን ወንድሜ ነው። ማንም እንዲነካብኝ አልፈልግም እኔ እና ማለት ነው። እንደዛ ከማለት ይልቅ ከመጠየቅ ይልቅ መማታትን እጅ ማንሳትን ነው የመረጥከው። እና ቡራዬ ነገር ትክክል አይደለም። በቃ ችግሮችን ፍታና ሀይሚን ወደ ራስ አስቀርብ። ከዛዎች ከጓደኞቹ ጋር ሆነ እሱን ለመደባደብ እሱ ላይ መዛት እሱን ምን ማለት ይሄ ለሀይሚ ጥሩ አይደለም። በቃ ሀይሚ እንደዚህ አትፈልግም። ካልፈለገች አንተ ሀይሚን በምን መንገድ ራሴን ወደ ራሴ ላቅርባት እንጂ ወይ እያስቀነው ወይ ቤተሰቧን እየሰደብኩ እየዛትኩ በጉልበት ምናምን ካልክ ማይሆን ነገር ነው። እና ችግሮችን አስተካከል ተብላል። ለማስተካከል ሞክር። ሰውን መናቅ የለብም። በዚህ ልክ መናቅ የለብም። የእሷን ወንድም በጣም ይደብራል። የእውነት ነው የምልህ።